የዋሽንግተን ዲሲ አየሩ እሳት ይተፋል። ነገር ግን ከዚህ የተፈጥሮ ንዳድ ይልቅ የፖለቲካው ትኩሳት የአሜሪካን ዋና ከተማ እያነደዳት ይገኛል። ይህ ተራ የነጻነት በዓል አይደለም። አሜሪካ የተመሰረተችበትን 250ኛ ዓመት የምታከብርበት ዓለም በጉጉት የሚጠብቀው ታሪካዊ ቀን ነው። በዓሉን ለማክበር የተዘጋጀው የብሔራዊ ፓርክ አገልግሎት ትልቅ ሰልፍና ትዕይንት ከአቅም በላይ በሆነ የሙቀት ማዕበል ምክንያት ተሰርዟል። ተፈጥሮ የፈጠረችው ሙቀት መንግስታዊን ዝግጅት ሊያቆሙ ይችል ይሆናል። ነገር ግን በህዝቡ ልብ ውስጥ የሚንተከተከውን የፖለቲካ ንዴትና ተቃውሞ ሊያበርደው አልቻለም። የዋሽንግተን ጎዳናዎች የሁለት ተቃራኒ ራዕዮች የጦር ሜዳ ሆነዋል። አንደኛው መንግስታዊው ፍሪደም 250 የተሰኘው የክብረ በዓል ትርክት ሲሆን፣ ሁለተኛው ደግሞ አደባባዩን ያጥለቀለቀውና መሰረታዊ የስርዓት ለውጥ የሚጠይቀው የህዝብ ተቃውሞ ነው። የዋይት ሃውስ አስተዳደር በተለይም የዶናልድ ትራምፕ መንግስት ይህንን የ2026ቱን ጁላይ 4 የነጻነት በዓል በአገሪቱ ታሪክ ውስጥ እጅግ አስፈላጊው ምዕራፍ ሲል ሰይሞት ነበር። ፍሪደም 250 የሚል ግዙፍ አገራዊ ፕሮጀክት በመንደፍ ከተንቀሳቃሽ የነጻነት መኪኖች እስከ ሀገር አቀፍ ኤግዚቢሽኖች ድረስ በማዘጋጀት አሜሪካውያን ታሪካቸውን፣ እምነታቸውንና ብሔራዊ አንድነታቸውን በድጋሚ እንዲያድሱ በማሰብ የተዘጋጀ ትልቅ መድረክም ነበር። የትራምፕ አስተዳደር ይህንን ቀን ተጠቅሞ ብሔራዊ ኩራትን ለማንገስና ሀገሪቱን በአንድ ጥላ ስር ለማሰባሰብ አልሞ ነበር። ሆኖም አደባባዩ ላይ የታየው እውነት ከዚህ ፍጹም የራቀ ነው። በሺዎች የሚቆጠሩ ጸረ ትራምፕ ሰልፈኞች የዋሽንግተንን ጎዳናዎች አጨናንቀውታል። እነዚህ ሰልፈኞች የመጡት የነጻነት ቀንን በጭፈራ ለማሳለፍ አልነበረም። የመጡት ታላቅ ፖለቲካዊ መልእክት ለማስተላለፍ ነው። በእጃቸው የያዙት ግዙፍ የአሜሪካ ህገ መንግስት ግልባጭ ሲሆን መፈክሮቻቸው የትራምፕን አስተዳደር መሰረት የሚነቀንቁ ነበሩ። በብዛት ከሚታዩትና በማህበራዊ ሚዲያዎች ላይ እንደ ሰደድ እሳት ከተሰራጩት መፈክሮች መካከል 8647 የሚለው ይገኝበታል። ይህ ቀላል ቁጥር አይደለም። 47ኛውን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ከስልጣን ለማስወገድ የሚጠይቅ የፖለቲካ ኮር ነው። ኢምፒች፣ ሪሙቭ፣ ክሰሱት፣ አስወግዱት የሚሉት ጩኸቶች እኛ ህዝቦች 250ና ነጻ ዲሲ ከሚሉ ጽሑፎች ጋር ተቀላቅለው የከተማዋን አየር አናውጠውታል። ዲሞክራሲ ሌላ 250 ዓመት ይቆየውን የሚል ጥልቅና ስጋት ያዘለ ግዙፍ ባነር ይዘው የሚጓዙት እነዚህ ሰልፈኞች የጁላይ 4ን ትርጉም በራሳቸው መንገድ እየጻፉት ነበር። የነጻነት በዓል በአሜሪካ ፖለቲካ ውስጥ መቼም ቢሆን ገለልተኛ ሆኖ አያውቁም። እሱ የሀገር ልደት ነው። ወታደራዊና ሲቪክ ስነ ስርዓት ነው። የቱሪስቶች መዳረሻ ነው። ከምንም በላይ ግን የተቃውሞ መድረክ ነው። የዘንድሮ ተቃውሞ ግን የተለየ ክብደት አለው። አንድ ፕሬዝዳንት ከስልጣን እንዲወገድ በይፋ መጠየቅ ከተለመደው የምርጫ ቅስቀሳ ወይም የፖሊሲ ተቃውሞ የዘለለ እጅግ የከረረ ፖለቲካዊ እርምጃ ነው። በተለምዶ ፕሬዝዳንትን ከስልጣን ማውረድ የሚቻለው በህገ መንግስቱ በተቀመጠው የምክር ቤት ክስ ወይም በ25ኛው ማሻሻያ ህግ በተቀመጠው ውስብስብ ሂደት እንጂ በአደባባይ ተቃውሞ አይደለም። ነገር ግን ሰልፈኞቹ ይህንን እያወቁ አደባባይ መውጣታቸው የፖለቲካው ክፍፍል ምን ያህል ስር እንደሰደደና ህዝቡ ምን ያህል እንደተንገፈገፈ የሚያመላክት ነው። እነዚህ የተቃውሞ ድምጾች የሚዲያውን ትኩረት ለመሳብ ህግ አውጪዎች ላይ ጫና ለመፍጠርና የተቃዋሚውን ጎራ ለማነቃቃት የተወረወሩ ፖለቲካዊ ጦሮች ነበሩ። ተቃውሞው በዋሽንግተን ብቻ አላበቃም። የሀገር ወዳድነት ትርጉም ራሱ በሁለት ጎራ ተከፍሎ የጦርነት አውድማ ሆኗል። ፕሬዝዳንቱና ደጋፊዎቻቸው ይህን ቀን ስለ ብሔራዊ ኩራት ቀጣይነትና የጋራ ታሪክ የሚናገሩበት አድርገው ሲወስዱት፣ በሌላ በኩል ያሉት ተቃዋሚዎች ደግሞ የነጻነት ቀንን የህዝብ እምቢተኝነትን፣ እውነተኛ ነጻነትና ስልጣንን የመሞገት መብትን ለማወጅ ተጠቅመውበታል። ለሰልፈኞቹ ትራምፕ መቃወም ራሱ ትልቁ የዜግነት ግዴታቸውና እውነተኛው ሀገር ወዳድነት ሆኖም ቀርበዋል። ይህ ሁኔታ አንድ ትልቅ ጥያቄን አስነስቷል። በእርግጥ ሀገር ወዳድነት ማንን የሚተረጉመው? መንግስት ስልጣን ላይ ያለው አካል ወይስ በጎዳና ላይ ድምፁን የሚያሰማው ህዝብ? ነገሩ በዚህ ብቻ አላበቃም። የዋሽንግተን ጎዳናዎች የግራ ዘመም ተቃዋሚዎችን ብቻ ሳይሆን እጅግ የቀኝ አክራሪዎችንም አስተናግደዋል። በጸረ ስም ማጥፋት ሊግ ኤዲኤል የነጭ በላይነት አቀንቃኝ ተብሎ በተፈረጀው የፓትሪዮት ፍሮንት ቡድን አባላት በተመሳሳይ ቀን በከተማዋ ሰልፍ አድርገዋል። ፊታቸውን በጭምብል የሸፈኑ ተመሳሳይ ልብስ የለበሱና በእጃቸው የቡድኑን ባንዲራዎች፣ የኮንፌዴሬት ባንዲራዎችን እንዲሁም ተዘቅዝቆ የተሰቀለውን የአሜሪካ ባንዲራ ያነገቡ እነዚህ አክራሪዎች አሜሪካን እንመልስ እያሉ መዘመራቸው የፖለቲካውን ምህዳር ይበልጡ ስብስብና አስፈሪ አድርጎታል። ጸረ ትራምፕ ሰልፈኞቹ ስልጣን ላይ ያለውን መንግስት አምባገንነት ሲቃወሙ፣ እነዚህ የቀኝ አክራሪዎች ደግሞ የራሳቸውን
የራሳቸውን ጽንፈኛ አጀንዳ ለማራመድ አደባባዩን አጥለቅልቀውታል። የአሜሪካ የ250ኛ ዓመት ልደት ሀገሪቱ በምን ያህል ጥልቅ የፖለቲካ ገደል ውስጥ እንደምትገኝ የሚያሳይ ግልጽ መስታወት ሆኗል። የፖለቲካ መሪዎች ይህን ክፍተት ከማስተዋል ወደ ኋላ አላሉም። ትራምፕን በስም ባይጠቅሱም የኒውዮርክ ከተማ ከንቲባ ዞራን ማምዳኒ በሰጡት ንግግር ሀገራችን የተገነባቸው እሴቶች ማንኛውንም አምባገነናዊ ስርዓት ተቋቁመው ለማለፍ በቂ ጥንካሬ ያላቸው፣ ሆኖም ይህ ሊሆን የሚችለው እኛ ለእነዚህ እሴቶች ዘብ ስንቆም ብቻ ነው በማለት ስጋታቸውን ገልጸዋል። የንግግር በአሜሪካ ላይ ያጠላውን የአምባገነንነት ጥላ በግልጽ ያመላከተ ነበር። የቀድሞው ፕሬዝዳንት ቢል ክሊንተንም በዚህ ታሪካዊ ምዕራፍ ላይ የራሳቸውን ታሪካዊ ማስጠንቀቂያ ሰጥተዋል። ሀገራችን ስለ ወደፊት ዕጣ ፈንታዋና በዓለም ላይ ያላት ሚና ድጋሚ ጥያቄ ውስጥ ገብቷል። በራሱ በዲሞክራሲያችንና በተቋሞቻችን ላይ ከባድ አደጋ ተጋርጧል በማለት የተናገሩት ክሊንተን ችግሩ የሰዎቹ መሆኑን ጠቁመው በአሜሪካ ላይ የተፈጠረውን ማንኛውንም ችግር በአሜሪካ ውስጥ ባለው በጎ ነገር ማከም ይቻላል የሚል የተስፋ ቃልም አክለዋል። በዚህ ሁሉ ትርምስ መሃል ፕሬዝዳንት ዶናልድ ትራምፕ ምሽቱን በሚደረገው ይፋ የነጻነት ቀን ዝግጅት ላይ ለመሳተፍ ቀጠሮ ይዘው ነበር። የዋይት ሃውስ ዝግጅቶችና የፍሪደም 250 ማስታወቂያዎች ውጭ ያለውን የተቃውሞ ማዕበል እንዳላዩ በማለፍ ቀኑን አሁንም እንደ ታላቅ የሀገር አቀፍ አንድነት በዓል አድርገው ማቅረባቸውን ቀጥለዋል። በይፋዊ መግለጫና መሬት ላይ ባለው እውነታ መካከል ያለው ርቀት የሰማይና የምድር ያህልም ሰፍቷል። የዝግጅቱ አጠቃላይ ገጽታ በርካታ ያልተመለሱ ጥያቄዎችን አቅፎ ይዟል። የተቃውሞ ሰልፍ ትክክለኛ መጠን ምን ያህል እንደነበር፣ የጸጥታ ኃይሎች እርምጃዎች፣ ሰልፈኞቹ ወደ ይፋ የትራምፕ ዝግጅት ምን ያህል እንደተጠጉና ከዋይት ሃውስ በኩል ለተቃውሞ የተሰጠ ይፋ ምላሽ አለመኖሩ የታሪኩን ሙሉ ምስል እንዳናገኝ አድርጉናል። ይሁን እንጂ አንድ ነገር የማያጠራጥር እውነት ሆኖ ተመዝግቧል። አሜሪካ 250ኛ ዓመቷን ስታከበር አንድነቷን ከማሳየት ይልቅ የዲሞክራሲዋን ጥልቅ ስብራት በአደባባይ አሳይታለች። በዋሽንግተን ጎዳናዎች ላይ የፈሰሰው የህዝብ ማዕበል የነጻነት ቀን ማለት አሸብርቆ ስለመታየት ብቻ ሳይሆን እውነተኛ ነጻነትን ስለመጠየቅና ስልጣንን ያለ ፍርሃት ስለመሞገት መሆኑን አረጋግጧል። ፍሪደም 250 መንግስት ያዘጋጀው የፖለቲካ ድራማ ሊሆን ይችላል። ነገር ግን ህዝቡ የራሱን እውነተኛ ታሪክ በጎዳናዎች ላይ ጽፏል። የአሜሪካ 250ኛ ዓመት ልደት በታሪክ የሚታወሰው በብሔራዊ ፓርክ አገልግሎት በተሰረዘው ሰልፍ ሳይሆን ህዝቡ ዲሞክራሲውን ለማዳን ሙቀቱንና ፖለቲካዊ ጫናውን ተቋቁሞ እምቢተኝነቱን ባወጀበት በዚያ ታሪካዊ ቀን ነው። ፀሐይቱ ወደ ማደሪያው አስታዘነበልና የዋሽንግተኑ ከባድ ሙቀት በትንሹም ቢሆን ስብራቱን ሲያሳይ፣ የፖለቲካው ትኩሳት ግን ከቀን ወደ ማታ ፊቱን አዙሮ ይበልጥ እየተጋጋለ መጣ። ምሽቱ እየተቃረበ ሲመጣም የዋይት ሃውስ ይፋዊ ዝግጅቶችና የድግስ መርሃ ግብሮች በመጀመራቸው የከተማዋ ገጽታ ይበልጥ አስደናቂና አስገራሚ ንጽሮችን ማሳየት ጀመረ። በአንድ በኩል የትራምፕ አስተዳደር ያዘጋጀው እጅግ ደማቅ ርችቶች የዋሽንግተንን የሌሊት ሰማይ በቀይ ነጭና ሰማያዊ ቀለማት እያሸበረቁ ብርሃን ሲፈነጥቁ፣ በሌላ በኩል ደግሞ ከጎዳናዎች የሚሰማው የህዝብ የለውጥ ጩኸትና የተቃውሞ ዝማሬ ከርችቶቹ የፍንዳታ ድምፅ ጋር ይፎካከር ነበር። ይህ ትዕይንት አሜሪካ በ250ኛ ዓመቷ ራሷን ያገኘችበትን አስገራሚ የሁለትዮሽ ዓለም ፍንትው አድርጎ የሚያሳይ ነው። በማህበራዊ ሚዲያዎች ላይ እንደ ሰደድ እሳት የተሰራጩት የዕለቱ ቪዲዮዎችና ፎቶግራፎች የዚህን ታሪካዊ ቀን ትርክት ከመንግስት ቁጥጥር ሙሉ በሙሉ ውጭ አድርገውታል። የ8647 ባነሮች፣ ተቃዋሚዎቹ በጋለ ስሜት የሚያሰሟቸው መፈክሮችና የህገ መንግስቱ ግዙፍ ግልባጮች በዓለም ዙሪያ በሚሊዮኖች ለሚቆጠሩ ተመልካቾች በቅጽበት ደርሰዋል። የክስተት ዘመናዊ ተቃውሞ እንዴት የዲጂታል ቴክኖሎጂን በመጠቀም ከቦታው ርቆ ላለ ማህበረሰብ ሳይቀር አፋጣኝና ዓለም አቀፋዊ ተጽዕኖ መፍጠር እንደሚችል በግልጽ አሳይቷል። ምንም እንኳን የትራምፕ አስተዳደር በፍሪደም 250 ፕሮጀክቱ አማካኝነት የብሔራዊ አንድነትና የስኬትን ምስል ለመሳል ቢሞክርም ስማርት